ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ 2 እኩል ለማድረግ ከሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ። ቤንች ሊቀመጥ ብቻ 350 ብትከፍት ያዋጣል። ተረዳኛ። ከነገና ደግሞ አልቅሼ ነው የምለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻለን ምናምን። የድሮውን ቻምፒየንስ ሊግ ነው የበላሹ። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደል? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን እኔ የምለው ምንድነው ይሄ ልጅ ሊለቅ ሲል ማለት ነው በዩናይትድ ቤት የማይተካ ሚና ያለው ተጫዋች እየመሰለ የመጣው እየመሰለ ብቻ ሳይሆን እያሳየም እየመጣ ነው። ጀማው ባለፉት ጨዋታዎች እያያችሁት ከሆነ ካዝሚሮን ፍጹም የተለየ ካዝሚሮ እየታየ ነው። ሜዳ ውስጥ ያለው ቅልጥፍና ያስገርማችኋል። እያንዳንዱን ጨዋታ ለማሸነፍ ያለው ፍላጎት በጣም ሜዳ ውስጥ ጎል ከማስቆጠሩ ውጪ ማለት ነው ጨዋታን የማሸነፍ ራሱ ሲከላከል ሲያጠቃ በእያንዳንዱ መንገድ ማለት ነው ቡድኑን ለመታደግ የሚያደርገው ጥረት ምን አይነት ተጫዋች ነው እንድትሉ ነው የሚያደርጋችሁና ዩናይትድ የዚህ ልጅ ክፍተት አሁን ማንን አምጥቶ ሊሞላው ይችላል ብላችሁ እንድታስቡ ነው የሚያደርጋችሁ። በጣም ፐርፎርም እያደረገ ነው። እኔ ላይ ብቻ ከሆነ አልገባኝም። ጀሞ በደንብ ካስተዋላችሁት ካዝሚሮ እጅግ የተለየ ጨዋታ እየተጫወተ ነው። ጀምአው ራሱን አሳይቶ መውጣት ፈልጎ ነው ወይስ የ1 ዓመት እንደው የሚታደስ ኮንትራት ፈልጎ ነው? ጀማው በእውነት ነው። እኔ አሁን እያሳየው ባለው ብቃት እኮ ቢያድሱላ በቃ የሚያስኬድ አይነት ብቃት ነው እያሳየ የሚገኘውና ዛሬ ራሱ በጨዋታው ላይ የነበረው ሚና ይቺን ጎል ከማስቆጠሩም በተጨማሪ እንግዲህ ሄዲንግ እየለመደ መጣ። ሜዳ ላይ የነበረው እንቅስቃሴ በጣም የሚያስገርም ነው። ጀማው እንዴት አያችሁት ግን ካዝሚሮን? ሐሳባችሁን እስቲ ያካፍሉኝ ጋይስ። እነዚህን 2 አፍሪካውያንን ግን ምን ነካቸው? አረ በመድኃኔዓለም ስም ምንድነው በዚህ ደረጃ አቋም መዋዠቅ? ይሄኛው የሆነ የሀገርህ የሆነ ጠንቋይ የሆነ ያስደገመብህ ነገር አለ። ጎል እንዳታስቆጥር ወይ አሲስት እንዳታረግ ማለት ነው። የሆነ አስደገሙብሃል። ኮፍት ዲቫር ምናምን ሂድና አናገራቸው። የሆነ ያስደገመብህ ሰው አለ። የዚህኛው ነው የሚገርመኝ። የዚህ መላጣ ደግሞ ይሮጣል። ኳስ ኮንትሮል ኦፍ፣ ኳስ ድሪብል ኦፍ ይላል። ኳሱን ስትሰጠው ዝም ብሎ ነጥሮ ያልፈዋል። በቃ ኳሱን ኮንትሮል ማድረግ የማይችልም መንዳት የማይችልም ኳሱ። አቋማቸው ብልሽት። 2026 ከገባ ሁለቱም ምንም አይነት አሲስትም ጎልም አላደረጉም። ይሄኛው አመት አለፈ ቆይቷል። ይሄኛው ገና 2026 ሳይገባ ነው ጎል ማግባት ያቆመም። ከአፍሪካ ዋንጫው በኋላ እኔ ምን አስነክተው እንደላኳቸው አላውቅም። ረበምዳኔ አንዴ ለጀግናው ክለብ ይላል አባቴ። ይሄ ነው ዩናይትድ። ምድረ ወያላ ምድረ ቋጣሪ። ይሄ ነው ዩናይትድ። እንዲህ አንዷ ጎል ስትገባ እንዲያላችኋ በቃ አንዷ ትግባ ቋጠራችኋ። ይሄ ነው ተኛ። ምድረ ወያላ በጊዜ ተኛ ምንም አትሰራም። ለጀግናው ካስሜሮና ለጀግናው ማግዌር ካስሜሮ ምን አይነት ማስመሰል ነው ስትሰራ የነበረው ዛሬ? ምን አይነት ማስመሰል! በተለይ መጨረሻ ታይም ስትሰራ የነበረው ስራ በቃ ዋው የሚያስደንቅ ስራ ነው። ዛሬ አሪፍ ልጆች ነበራችሁ። ተቀይራችሁ የገባችሁ ልጆች ግን እግዚአብሔር እናንተን ይንቀላችሁ። ተቀይሮ የሰው ልጅ ተቀይሮ ገብቶ እንኳን ቢያንስ ማስቃት ባይችል ኳስ ማቃበል ባይችል መከላከል እንኳን ያቅቷል ጀመው እና ተቀይሮ የገቡ ሰዎች ልክ አልነበሩ። ካሪክ የሆነ ሳሌ አማድን ከወጣ በኋላ የቀየረው ቅያሪ ልክ አልነበረም። በእኔ በኩል አልተስማማኝም። ቡርኖን ግን ከኋላ ቢያደርግ ኖሮ የተሻለ ጎሎችን ማስቆጠር እንችል ነበር። ለማንኛውም ጀማው ዋናው 3 ነጥብ ነው። ጀማው ሶስተኛነታችንን አረጋግጠናል። ጀማው እንግዲህ ቻምፒዮንስ ሊግ ገብተናል። ተረጋግጧል። ጀማው ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ።
ስለዚህ ነጭናጫ የሚችል ተጫዋች እናወራ ነው ብለ ተረዳኛ። ኦልሬዲ ኦንላይን ስክሮል ሳረግ ይሄን ፎቶ አግኝቼዋለሁ። ስለዚህ ዩናይትድ ደጋፊ ስለዚህ ማውራቱ አይቀርም። 19 አሲስት ነው ያለው። ገና 20 አላደረገውም፣ እኩል አላደረገውም፣ 21 አላደረገውም፣ አላሻሻለውም። ግን ባለንዶር ውስጥ መግባት አለበት ሚል ወሬ በቅርቡ ትሰማለህ። ምክንያቱም ኦልሬዲ ኦንላይን ላይ መወራት ከጀመረ የዩናይትድ ደጋፊ ደግሞ ማን የፈጠነ ነው እኮ የሚያምነው የፈጠነ ማን ገባር ከፍ የሚያደርግ ነገር ተረዳኝ። አሲስቱን ይሰብራሉ ወይ ብትለኝ ማን ነው እንደኔ አመለካከት እያመመኝም ቢሆን የሚሰብረው ነው የሚመስለኝ። ለምን ብለህ ጠይቀኝ። ኦዚል 19 አሲስት ነው የደረሰው። 18 የደረሰው ግን ዲሴምበር ላይ ነበር። ዲሴምበር ላይ 18 ደርሶ ከዲሴምበር በኋላ አንድ አሲስት ብቻ። ኬቨን ደብሩይነ 17 ምናምን የደረሰው ፌብሩዋሪ ምናምን። መሐመድ ሳላ ላስት ሲዝን 16 የደረሰው ጃንዋሪ ላይ። ግን ሁሉም ደረቀባቸው። ለምን? ክለባቸው እነሱ አሲስት ከማግኘታቸው የበለጠ የሚያስቀድመው 3 ነጥቡ የሆነ ነገር ለማግኘት እየጮቱ ስለሆነ ማለት። ዩናይትድ ግን ኦልሬዲ ከዚህ በኋላ ያሉት ጨዋታዎች ቢሸነፍ ራሱ እኮ 5ኛ ቢጨርስ ነው እንጂ ቻምፒየንስ ሊግ አያጣ ገባርለ። ስለዛ ብሩኖ አሲስት እንዲያደርግ ነው የሚጮቱት። የሆነ ሰዓት ላይ የሴስኮ ጎል ላይ ሲጠብቁት አላየም? ጠበቁት እኮ ወይኔ አባቴ ናና ባለንዶር ይገባዋል ብለህ ሰክሰኝ በፈጠረ በእናት የሚድ ቴብል ክለብ ተጫዋች ቤስት ተጫዋቻችሁ ወይ ብሩኖ አቨሬጅ ነው ወይ ዩናይትድ አቨሬጅ ነው ገባርለ። ዩናይትድ አቨሬጅ ከሆነ አምንልሃለሁ ብሩኖ ቤስት ፕሌየር ኢን ዘ ወርልድ። የሚያሳዝነው ነገር ለአቨሬጅ ክለብ ነው የሚጮተው እንጂ ገባርለ። ወይ ደግሞ ዩናይትድ ሀያለው ምናምን ያል ከተመጻደክ ብሩኖ ነው አቨሬጅ ማለት። ምክንያቱም እንዴት ዋንጫ የለውም ለሀያል ክለብ እየጮተ ተረዳኝ አይደል? ባለንዶር ይገባዋል ብለህ ሰክሰኝ ዶርጉ ይገባዋል ያልክ አድክም ስለሆንክ ማለት። ቆይ አይ ዩናይትድ ደጋፊዎች እንዳትተኙ። እኔ ሀሳብ አለኝ እንዴ። እኔ ዛሬ ለሊቱ ሙሉ እንደዚህ አንግቼው እንዴ እኔ ሁሉ ኪሳራ ደርሶብኝ ምንም ሻምፒዮንስ ሊግ ገባ እንኳን ደስ አለ በቃ። ከዛ ውጪ ደግሞ ብሩኖን አሲስት አድርጓል እንኳን ደስ አለ። እኔ በሁሉም ረገድ ከስር ያለው ዛሬ ለሊት የተበላሽቷል። ግን 3ኛ ኪሳራ ላስተናግድ ገብቷል አይደል? ኮፒ ሊንክ አድርጉ አካውንት ተደግቡ። አይ አሰኛችሁ ማያ ውስጥ ሆነ ችግር የለም። ኮፒ ሊንክ አድርጉ አካውንቴ እንትን በሉ። ቪዲዮውን ምን ያደርግልኛል? አካውንቴ ውስጥ ገቡና 5ም 10 እንዲል ጣል አድርጉልኝ ኮፒ ሊንክ ሆነ። ለማንኛውም ጀማው ትርፌ ሻምፒዮንስ ሊግ ኦፊሻሊ በቃ ገባች። ሌላው ዜና ምን መሰላችሁ? ምንም ባካችሁ ዜና የለም። በቃ እኔ ዝም ብዬ ኮፒ ሊንክ አድርጉ። ዛሬ ይጎር የሚባል ተጫዋች ላይፌን ያበላሽው ሰው ኪሳራ። አይ ለሊት ኪሳራ። አልሐምዱሊላህ ክለባችን ዩናይትድ አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ካስሽ ትለያለህ። ዛሬ የጨዋታው ኮከብ ለኔ አንተ ነህ። በቃ ሁሉ ነገር ሲያደርግ ነበር። ጎል ሲያስቆጥር፣ ሲከላከል ቢስሚላህ። እንግዲህ ይሄ የመጨረሻ ዓመቱ ነው። አውሮፓ ሻምፒዮንስ ሊግ መልሶን ይሄዳል። እውነት በጣም ብለኞች ነን። አንተ የኛ ስለሆንክ ክለቡ እንዴት ነው የሚወደው? ባጁን እየለካልኩ ሰኞ ከነማሉ እንደዚህ ሰኞ አምሽተው አዩን። ግን ዩናይትድ አሸነፈ። በጣም የሚያሳዝነው ለእናንተ ነው። ክለባችን ግን አሸንፏል። ሰኞ ይጫወት፣ ማክሰኞ ይጫወት። ለእኛ ፕሪሚየር ሊጉ ቅዳሜ ዛሬ ነው ለኛ። ክለባችን ደግሞ በድል ቢስሚላ በረከት በረኛ ውስጥ ኧረ ቢስሚላ ለሱ ስል ክሊንሽቱ በቃ ተናድጃለሁ ስለተቆጠረበት። ግን ደግሞ ዋና 3 ነጥብ ነው። ዋና 3 ነጥብ ነው። ኮቢሳ ቅመም ቢስሚላ ሄቨን ኧረ የአርሰናል ውለታ በዛብን። ቫንቤርሲ ሰጥተውን ዋንጫ ሰጡን፣ ዋንጫ ወስር። አሁን ደግሞ ይኸው ሄቨን ወደፊት የሚሆነውን አብረን ያለን። ግን የሚገርም ነው። ተከላካዩ በጣም ምርጥ ነበሩ። ዛሬ በጣም ደስ ብሎኛል። በጣም የሚያስፈልገን ነጥብ ነበር። ሴስኮም ጎል አስቆጥሯል። 10 የካፕቴን ነገር አይወራም። 19 እንደውም ዛሬ 20 መድፈን ነበረበት። ግን በጣም ደስ ብሎኛል። የሚያስፈልገን ውጤት ነው። ቀጣይ ከሊቨርፑል ጋር ነው ጨዋታው። ቻምፒየንስ ሊግ ኦልሬዲ ገብተናል ማለት ይቻላል። ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፓችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ እዩት በእናታችሁ ለክለቡ ያለው ፍቅር። ወንድ የሆነ ተጫዋች ከነ ሁሉም ግርማ ሞገሱ ከነ ሁሉም ነገሩ የተሰጠው ጀግና ተጫዋች በመጨረሻ ሰዓት እንደዚህ ሆዳችንን ታባባናል። ሁላችሁም የማንቸስተር ደጋፊዎች ለዚህ ጀግና ያላችሁን ፍቅር ግለጹልኝ። በደንብ ኮፒ ሊንክ አድርጉ። ወላሂ ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይሄንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡርኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል።
ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ አሁን በብሩኖ ፌንት በልቻል እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብርኤል ዩናይትድ አሸንፏል ይልሃል። ማን አይት ዚስ ቲም እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ግን አለው ገና እኔ እግዚአብሔርን እና ላይክ አንጮታ ይቀረዋል መሰለኝ ቻምፒየንስ ሊግ ለማረጋገጥ የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሐሳቡ ምንድነው ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒዮንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው፣ እሷም ውሃ ይበላታል። ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው፣ ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ 2 አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው፣ ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥቡ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል፣ ግን ከዚህ በላይ ማድረግ እንችላለን። ሉክ ሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማኖፍ ዘማች ደግሞ ካሳይ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበረ። 3 ነጥባችንን አጣጥመናል። ቻምፒዮንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ስለምንችል ነው ማለት እየቋጠርክ ነበር። አንድ ጎል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድነው ያደረከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁን ዋንጫውን ለመብላት ማለት አሁን አይደለም፣ ኔክስት ይር ምናምን ጠብቁን። ቀጣይ ተረኛ ሊቨርፑል አር ጠብቀኝ፣ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቼ። ግሎሪ ማን ዩናይትድ ቦያ ሸኪኒኒኒ ቻምፒየንስ ሊግ እኝኝኝኝ ቻምፒየንስ ሊግ አንገባም። ወደ ነገስንበት ወደ አውሮፓ ቻምፒየንስ ሊግ ከ2 ዓመት እረፍት በኋላ ተመልሰናል። ስላረፍን ነው እንጂ ቻምፒየንስ ሊግ የኛ ግዛት ነው። ማንቸስተር ዩናይትድ ገና 4 ጨዋታ እየቀረው ቻምፒየንስ ሊግ መግባቱን ከዛሬ ጨዋታ በፊት ነው ያረጋገጠው። 1 ጨዋታ ይቀረኛል፣ የክብር ጉዳይ አሮጊቷን እቀጠቅጣታለሁ፣ አባቴን መሐመድ ሳላህን በሜዳይ በኦልድ ትራፎርድ ዳሳስተየው ማለት ነው እያለቀሰ እሸኘዋለሁ። 7-0 ኤሪክ ቴን ሃግ ያዋራድኝን 8-0 አርጌ ወይም 8-2 አርጌ ታሪክ አስቀምጣለሁ። 1 ጨዋታ ነው የሚቀረው። ብሩኖ ሚጌል ፈርናንዴዝ ሪከርዱን የሚሰብርበትን ቀጣይ ጨዋታ ብቻ ተጫውቼ ቀሪ 3 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አልጫወትም። ምክንያቱም እኔ የእንግሊዝ ፕሪሚየር ሊግ መስራችና የእንግሊዝ ፕሪሚየር ሊግ ንጉስ ነኝ። ሁሌም ግሎሪ ማን ዩናይትድ በል። የማንቸስተር ዩናይትድ ደጋፊ ደረትህን ንፋ። ማንቸስተር ዩናይትድ ተመልሷል። የአውሮፓ ቻምፒየንስ ሊግ ንጉስ፣ የአውሮፓ ቻምፒየንስ ሊግ ጌታ የሆነው ማንቸስተር ዩናይትድ ቀጣይ ዓመት ቻምፒየንስ ሊግ መግባቱን አረጋግጧል። ቀጣይ ግን አሮጊቷን እቀጠቅጣታለሁ። ምክንያቱም የእንግሊዝና የዩናይትድ ኪንግደም ንጉስ እኔ ስለሆንኩኝ። ዩናይትድ 2-1 ማሸነፍ ችሏል ብሬንፎርድን። እንግዲህ እስከ 6 ሰዓት ስቋጠር የነበር ኮያላ ሆይ ምንም ልረዳህ አልችልም ማለት ነው። አትሊስት ብሩኖ ፈርናንዴዝ ቢያንስ አሲስት አላረገም ብለህ ልታበሽቀን ቪዲዮ ትሰራ ነበር። ብሩኖም አሲስት አረገ።
ምን እናርግሽ እንግዲህ አይዞሽ ገለቴ። ለማንኛውም በቃ ብሩኖ አንድ አሲስት ብቻ ነው ያደረገው ብላችሁ ቪዲዮ ስሩ። እስከ 6 ሰዓት ካመሻችሁ አይቀር ይመቻችሁ። ዩናይትዳውያን የቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ንቧ አማነሻ ቱፒስ ገባልሻ። እኔም የቻምፒየንስ ሊግ ትኬቴን ቆረጥኩብሻ። አሁንማ ተመልሰን እኮ አረጋገጥን። ምን አይነት ማንቸስተር ነው! ቻምፒየንስ ሊጉን እንግዲህ አስቡት። ቅር ብሎት ከፍቶት የነበረው ቻምፒየንስ ሊግ በማንቸስተር ሞቅ ደመቅ ሸብረቅ ሊል እኮ ነው። ምን ትጠብቃለህ? አማንነሃ ሰላም ነሃ። ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው። እንዲህ ሲጫወት አይተነው አናውቅ። ከእናንተ ጋር ሲጫወት እንዴት ነው ልምሻም ይዘው ልምሻ እንዴ ኳስ እንዲህ መምታት ያቅቷል። አንተ ኤደን ሄቨንን እኮ ነው ያውቀዋለሁ። እኔ እኮ ነኝ ያሳደግኩት የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብድ ያ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄቨን እኮ ብዙ ሙከራዎች ሊያደርጓል እኮ ሊመንስ ላይ እናንተ እና ታዲያ እንዴ ይሄማ አይቻልም። ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛ ሆናችሁ አይደል እንዴ እናንተ? ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። አንተ እንዴት ኮምፓክት እንደሆኑ ማንዬ ረጉት። ለማንኛውም እንግዲህ አሸንፋችኋል። ያው ቻምፒየንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ልጅ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማን አንተ? እኮ ኧረ በስመ አብ አንተ ኢጎር ጃክሰን ነህ፣ ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ይቻላል? ይሄ ሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱን ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጥተው አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። መሄዴ ነው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣል። ሁሉንም ጭሰን ነው ማመጣጣል። አባቴ አልሰማም። ሁሉም ነገር እኮ በእቅድ እየሄደ ነበረ። ማን የዩናይትድ 1-0 መምራቱ አይደለም እኮ ችግሩ፣ ብሩኖ አሲስት እንዳያደርግ ነው። ገባህ አይደለ? አሁን የሌሎች ቋጣሪዎች የሊቪ ምናምን ሌሎች የምትቋጥሩባቸው እኔ በቃ እኔ እጅ ሰጥቻለሁ ነው የምልህ። የሰውዬ ሬኮርዱን ሊሰብረው ነው 19 ደረሰ። አሁንማ አጫዋታቸው ራሱ ያስታውቃል። ለሱ አሲስት ለማግኘት አማድ ስለማይችል አመድ ስለሆነ ነው እንጂ አልቆልን ነበር። ዛሬውኑ አቻ አድርጎት ሊወጣ ነበር። አባቴ ወይኔ ተቃጠልኩላ። እየጎመደ ማለት እኮ ነው። የአራዳ ልጆች ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር። አራዳ ልጆች ሌላ ነገር የለውም ነው። እንኳን ቅዳሜና እሑድ አላየ ነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው። የአራዳ ልጆች ሁለቱም ክለቦች አይፈሩ አይኮሩ አይደሩ። የአራዳ ልጆች ሁለቱም ይሄዳሉ፣ ሁለቱም ይመጣሉ፣ ያጠቃሉ፣ ይከላከላሉም ነው። ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንደ ከራሱ የግብ ክልል ኮርና ያደርጓል ኳሱን። የአራዳ ልጆች ችግር የሌለበት ተጫዋች ደግሞ የኔ የአራዳ ልጅ ምን አይነት ጎል ነው! ኤንሰን ያስቆጠረው ጎል የአራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ በረኞቹ ማለት ነው። ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው የምልህ። ነውጥ ነው። ማንቸስተር ዩናይትድ ቶፕ 4 ውስጥ የሚያነቃንቀኝ ነው ያዋለው እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም፣ እንደውም ብጠጋ ደስ ይለኛል እያለ ጆሮውን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ
ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምል ተፋጁት ነው። ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል። ጎብዬ አሸንፈናል። በጣም ደስ ብሎኛል። እያሳሰበኝ ያለው ግን እስከ 6 ሰዓት ቁጭ ብዬ የእነዚህ ሁለት ከርከሮ መቀለጃ መሆኔ ነው። ምን እየሆናችሁ ነው እናንተ? ግድ የለም እንዴ ካሁን በኋላ ብሩኖ ፈርናንዴዝ ባዶ ጎል ቢያገኝ አያገባም። ያው ስለማይችል እኮ አይደል አሲስት ለማድረግ ተጫዋች ይጠብቃል እንጂ አያገባም ባዶ ጎል። ማንዬ በለሽ ነው ጀለስ እንዴ ሲዙኑን ሲጀምር የሆነ ነገር አጪሱ እንደጀመረ እኮ ያስታውቅ ነበር ፊቱ ምናምን እኮ ያስታውቅ። ኧረ እኔንም ንገሩኝና የሆነ ብዙ ማጪስ ያለበት ተጫዋች አለ እዚህ። ኧረ እባካችሁ 19 አሲስት አንድ አሲስት ነው የቀረው የፕሪሚየር ሊጉ በአንድ ሲዝን ከፍተኛ አሲስት ለመስበር የኬቨን ደ ብሩይነ እና የቴሪ ዴኒ ሄንሪን ምናልባት በዚህ ጨዋታ ቀወይ ካልሆነ ቀጣይ ጨዋታ ላይ በእርግጠኛነት ይሰብሯል ይሰውኝ። አረ ማንዬ ይቻላል ብሬንትፎርድንም ቀልጥበሽልኛል። እየቋጠርኩ እስከ መጨረሻው ምንም ከምባክ ምናምን ወፍ አይታሰብም። ብሩኖ ካለ አይታሰብም። ካሁን በኋላ ማን ዩናይትድ ሲጫወት ብሩኖ አሲስት ብለህ ቀምር፣ አለቀ። ተጨማሪ ቀመር ከፈለክ ደግሞ ቴሌግራሚ ላይ ና ማለት ነው። ይቻላል። ማን ዩናይትድ 2 ብሬንትፎርድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን እኔ በጣም እየተቃጠልኩ ነው። ናመንስ ስንት ኳስ ነው የሚመልሰው እንዴ? ያ ኢጎር ቲያጎ የተባለ ሰውዬ እኮ ሲሞክራል ነበር። ሄቨን ነበር ሲመታበት የነበረው በእጁ በእግሩ ምናምን። ማን ላመንስ በጣም ያበደ ጌም 9 ከ10 ማለት ሉክሾ ጋር እንሄዳለን። ሉክሾ ለምንድን ነው እንደዚህ እንዲችል የምትፈቅዱለት እንዴ? ወታራ አንድ ኳስ አንድ ኮንትሮል ማድረጋችን ምን አየ የሆነ ሰው ነው በእናትህ ምንም ነው የማይችለው። ሉክሾ በጣም ያበደ ጌም ማለት ነው። 7.5 እንሰጠዋለን። ከዛ ሄቨን ጋር እንሄዳለን። ሄቨን እንደዚህ ይቻል ሄቨን መች ነው እንደዚህ የለመደው? ይሄ ሰውዬ አንተ ከጊዜ ወደ ጊዜ እየቻለ መጣ። ዛሬ ኢጎር ቲያጎን እኮ ኪሱ ውስጥ ከተተው። ሰውዬው ስለማይችል ኦልሬዲ ኪሱ ውስጥ የተከተተ ሰው ነው። ማን ሄቨን 8 ከ10 ማለት ማጉዌር ጋር እንሄዳለን። ማጉዌር አሲስት አደረገ ለካስሜሮ አሲስት አደረገለት። ቴስታ ማለት የቴስታ አሲስት አጠልኩ እኮ እግዚአብሔርን ማለት 8 ከ10 ማለት ነው። ከዛ ዳሎት ጋር እንሄዳለን። ዳሎት ደደብ ነበር። አሁን ዛሬ ግን ትንሽ የሆነ አሪፍ ጨዋታ እየተጫወተ ነበር ማለት ነው። አማድ ነው ማይችለው። አማድ ጋር እንሄዳለን። ዳሎት ግን ማለት ነው 7 ከ10 ማለት። ከዛ ወደ መሀል እንሄዳለን። ኮቢ ሜኖ ምንድን ነው ኮቢ ሜኖ ሙሉ ጨዋታውን እየተጫወተ ያለው አንተ። ኮቢ ሜኖ ልክ አይደለም። ካሪክ ከመጣ ጀምሮ እኔ ተናግሬያለሁ። በጣም የሚችል 10 ከ10 ማን ኦፍ ዘ ማች ዛሬ እግዚአብሔር ምንም ጥያቄ የለም። ኮቢ ሜኖ ማን ኦፍ ዘ ማች። ካስሜሮ ጋር እንሄዳለን። ይሄ ሰውዬ እድሜው ይጣራ አንተ ማን ዝም ብሎ ያገባል። ዝም ብሎ ከጨዋታ ዝም ብሎ ያገባል። ስንተኛ ጎሉ እንደሆነ አላውቅም እንዴ ዝም ብሎ ቴስት ያገባል። 9 ከ10 በጣም ያበደ ጨዋታ ማለት ነው። ከዛ በኋላ አማድ ጋር እንሄዳለን። አማድ አንተ ብቻ ነህ ተጫዋች አንድ የምትችለው አንተ ብቻ ነህ። ማለት ዝም ብለህ ማይሆን ኳስ ይሮጣል፣ ባዶ ጎል ይስታል ምናምን። ይሄ ሰውዬ አመዱ ቡን ብሏል። ምንም የሚያውቀው ነገር የለም ዜሮ ማለት። ከዛ ብሩኖ ጋር እንሄዳለን። ብሩኖ 19 አሲስት ደረሰ። አይኔ እያየ 19 አሲስት ደረሰ። እኔ እኮ ማየው እየቋጠርኩ ነው አይደለም እንዴ? ለምንድን ነው ሁሌ አሲስት የሚያደርገው እንዴ? ዛሬ ማን 9.5 ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ አንተም በጣም እየለመድክ ያለ ሰው ነው። ገብቶሃል አይደል? ቦርጭ በደንብ እያበቀልክ ነው መሰለኝ። ጨዋታው እየጠፋብህ ነው እንዴ? ዩናይትድ ሲፈርም እንደዚህ አልነበረም። አቋሙ እየወረደ ነው የመጣው። ዛሬ ራሱ በጣም የተጣለ ጨዋታ 6 ከ10 ማለት። ሼስኮ ጋር እንሄዳለን። ማን ሼስኮና ብሩኖ ተቀባብለው ጭንቅላቴ ላይ ይዝለሉብኝ። ሼስኮ ሲያገባ ሌው አይኔ እያየ ማን 9 ከ10 ማለት። ስለአንተ መውራት አልፈልግም። አንተ ባለጌ ሰው ነህ። ልጁን አንበረከከው። አንቺ የፎንቃ 2 ብሬንትፎርድ 1 የተጫዋቾች ሬቲንግ እንደተለመደው ከበረኛችን ከላመንስ እንጀምራለን ማለት ነው። ላመንስ በጣም የሚችል በረኛ ነው። በአየር በራሪ የምድር ጦር በጣም ነው የሚችለው ማለት ነው። ያ ኳስ ራሱ አሸውዶት ነው ዳሎት በጣም ነው የምትችለው ማለት ነው። 10 ከ10 ዳሎት መጀመሪያ አካባቢ ፈርስታፍ ፓሶች ሲበላሹብህ ነበር። ከዛም በኋላ የሆነ ድሪብል ለማድረግ ስትሞክርም ሲቋረጥብህ ነበር ምናምን በጣም ጥሩ ነው። ሁለተኛው ጎል ላይ ግን የሆነ ራስህን አሳልፈህ መስጠት ምናምን ነበረብህ። ከፍማ ብሎክ ለማድረግ መሞከር ነበረብህ። 7 ሰጥቻለሁ። ቆንጆ ነህ ማጉዌር። አንተ ጀግና የሆንክ ሰው። አንተ ሴንተር ባክ አይደለ? ኧረ ሚድፊልድ አድርገን እናጫውተው። ልጁ ሚድፊልደር ነው። ነገሩ መከላከሉም ላይ ደግሞ ማን ያክለዋል? ግራውንድ ኤሪያል ሁሉንም ነው የሚያሸንፍ። በጣም ነው የምትችል ማጉዌር። የሆነች ኳስ አስታውሳለሁ ኢቨን ብሎክ ያደረጋት እዛች ላይ ብቻ ስተተይቻለሁ። በዛች ምክንያት 8 ሰጥቻለሁ። ኢቨን ስንት ዓመት ነው? ስንት ብር ነው የገዛነ? አረ እንደወጣብህ ገንዘብ። እኔ ሁልጊዜ አንተን ሳይ የወጣብህን ገንዘብ ነው ማስታውሰው ማለት ነው። ድሪብሎቹ፣ ቡድኑን ከጫና የሚወጣበት መንገድ፣ የአየር ላይ ኳስ፣ ብሎኮቹ ራሱ ማለት ነው። በተደጋጋሚ ነው የሚያደርጋቸው እነዚህም ብሎኮች። በጣም ነው የምትችለው ሄቨን። 10 ከ10 ሉክሶ
በጣም ጸዴ ነበረ። ፈርስት ሃፍም ሰከንድ ሃፍም ጉዳቱ ሃርድ ነገር እንዳይሆን ብቻ እንስጋ። ቆንጆ ኳሶችን ነው ፓስ ታደርግ የነበረው። ሊንካፕ ምና ጸዴ ነበር። ክሉክሾ 8 ሰጥቻለሁ። ካስሜሮ ኧረ ተው እንደ እድሜውን እንደ ቦታ ተጫወት። ዲፌንስ ሚድፊልደር ነህ። ምንድነው የጎል ማዕት? የሆነ ቦታ ብትሄድ እኮ አጥቂያቸው እንዳንተ አይነት የጎል ማዕት የለውም። የጎል ማዕት መከላከሉ ላይ ወዳጅ ይወርዷል፣ ይቆርጣል። ሩጫ ነው ትንሽ ችግሩ። እዛ ውጭ ግን ሙሉ የሆነ ሰው ታውቃለህ። ኧረ ተው ትልቅ ነው እድሜ። ካስሜሮ ተረጋጋ። 10 ከ10 ኮቢ ማይኖ ሩበን አሞሪም ጠለው በቃ ጥልት ታረኩ። ይሄን ልጅ በጣም እንደሚችል እያወቁት ሜዳ ውስጥ አስገብተው እንኳን በአንተ ታክቲክ ምክንያት እንደማይችል አድርገህ አሳየኸኝ ማለት ነው። በጣም ነው የሚችለው እኮ ኮቢ ማይኖ። በጌታስ ቢውልድ አፕ ስታርተራችን ነው። ባንዴ ቡድኑን ማለት ነው በአንድ ሰከንድ ውስጥ ከመከላከል ወደ ማጥቃት ያዘዋውሯል። ባንዴ ቡድኑን ከሆነ በጣም ጫና ውስጥ እርጋታ ውስጥ ይከቷል። ድሪብሎቹ ሌላ ታሪክ። ለአማድ የሰጠው አሲስት አማድ አባከንክ 10 ከ10 ያንም ቤሙ ምንድነው የነካብን? ሸበለው ምንድነው የነካብን? መላጣው እግዚአብሔርን ሁለቱም ከአፍሪካ ዋንጫ ከተመለሱ በኋላ ምንድነው የነካ? ብራያንም ቤሙ ብዙ ኳስ ይዘ መግፋት ሁሉ አቅቶ ነበር። ፓስ ማድረግ ሁሉ አቅቶ ነበር። 6 ሰጥቻለሁ። ብሩኖ ፈርናንዴዝ እናንተ እኮ አታፍሩም። ብሩኖ ፈርናንዴዝን በቁጥር ገለጸው ምናምን ልትሉኝ ይሆናል። በጌታስ ይፈጥረዋል ቻንሱን የሆነ ቡድን ላይ ማለት ነው። ብሩኖ ፈርናንዴዝ የሚፈጥረውን ቻንስ ሙሉ ተጫዋቾቻቸው ሊፈጥሩት አይችሉም። ፕሪሚየር ሊግ ላይ የትኛውም ተጫዋች ጋር የማወዳደር መብቱ አላችሁ፣ ያለፉትም ያሉትም ጋር ማለት ይሄን ሁሉ ጊዜ እምለው ነው። እኔ ሲጀመር ዛሬ እንደዚህ ጥሩ ሆነ ትናንት ጥሩ ሆነ አይደለም። ገናውን ስብርብሩን ያወጣዋል። ስንት ኳስ እየተበላሸብ ነው ይሄን ሁሉ ቻንስ የምትፈጥረው። ብሩኖ ፈርናንዴዝ በቁጥር አይገለጽም። አማድ ዲያሎ ምንድነው የነካብን? ሸበለው አማድ ዲያሎ ያን ኳስ ይስታል፣ እኔ አላምንም። አማድ ዲያሎ እንደዚህ አይነት ደካማ ሹት ያደርጋል፣ እኔ አላምንም። አማድ ዲያሎ የሆነን ተጫዋች ማለፍ ያቅተዋል፣ እኔ አላምንም። ምንድነው የነካ? ከአፍሪካ ዋንጫ መልስ አንተም እንደሸበለው እዛ ሙጠምጢም ነገር አሰርተውባችኋል። በቃ አልቻላችሁም። ግን ደግሞ ለሁለተኛው ጎል መፈጠር ዋና ምክንያት ነው። መከላከሉ ላይ የፈጠርከው ተጽዕኖ ታክል ወርደ ነው ከዛ ያን ኳስ ብሩኖ ያገኘው። ለዛ ብቻ 6 ሰጥቻለሁ። ሼስኮን እኮ ባገባው ጎል ምናምን ልትገልጽ ያገባው ጎል ጭራቅ አጥቂ ሊያስቆጥረው የሚችለው የጭራቅ አጥቂ ጎል ነው። ነገር ግን ኧረ ሊንካፑ ጋይስ ይሄን ተጫዋች አርቴታ ፈልጎት የነበረው ይሄን አጫወት ፈልጎት ነው። እንዴት ነው ቡድኑን የሚያግዘው? ብራያን ቤሙ ስንት ኳስ ነው የሚያበላሽበት? ጸዴ ኳሶችን አብሮት ለመጫወት እየፈለገ ሊንካፑ ላይ ደደብ ሆነበት ዛሬ ብራያን ቤሙ። ትችላለህ ሼስኮ 10 ከ10። ከዛ የማዝራዊን ቅያር ካሪክን እናደንቀውና ቡድኑን መጨረሻ ላይ ቅርጹን ጠብቆ ተከላክሎ ለመውጣት ያደረገውን ጥረት በጣም እናደንቀውና ሴንተር ባካችን ማዝራዊ ከዚህ በኋላም ሴንተር ባክ ነው እያልነው ሌሎችን ቅያሮች ደግሞ እናንተ ሬት ታደርጉታላችሁ። ኮንግራ የማንቸስተር ዩናይትድ ደጋፊዎች ግሎሪ ማን ዩናይትድ